ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ እያዘጋጀ ወደ እናንተ የሚያደርሰው የምጥን መረጃችን ነው። በምጥን መረጃ ፕሮግራማችን ባንካችን በሳምንቱ ያከናወናቸውን አበይት ጉዳዮች ወደ እናንተ የምናደርስበት ዝግጅት ነው። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው የምጥን መረጃችን እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ታምረት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ ለአራተኛ ጊዜ እየተከናወነ የሚገኘውን የኢትዮጵያ ታምረት ዓለም አቀፍ ኤክስፖ መርቀው ከፍተዋል። በኤክስፖ መክፈቻ ስነ ስርዓት ላይ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ የተገኙ ሲሆን ከፍተኛ የመንግስት የስራ ኃላፊዎችና ተጋባዥ እንግዶችም ተሳትፈዋል። በዘንድሮው የኢትዮጵያ ታምረት ኤክስፖ ላይ የሀገራዊ ራዕያችንን ተጨባጭ ስኬት መመልከት ትልቅ ክብር ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። የአምራች ኢንዱስትሪው ዘርፍ የኢትዮጵያን ኢኮኖሚያዊ ሉዓላዊነት በማረጋገጥ ረገድ ትልቅ ሚና እያበረከተ እንደሚገኝ የገለጹት ደግሞ በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የኢንዱስትሪ ሚኒስቴር መላኩ አለበል ናቸው። የኢትዮጵያ የአምራች ኢንዱስትሪ ዘርፉ ባለፉት ጥቂት ዓመታት ውስጥ አስደናቂ የሆነ የለውጥ ጉዞ ማሳየቱም በመድረኩ ላይ ተመላክቷል። ይህ ጉዞ የሀገሪቱን የኢኮኖሚ መዋቅር ከግብርና ጥገኝነት ወደ ኢንዱስትሪ በማሸጋገር የውጭ ምንዛሬን በማዳንና የስራ ዕድል በመፍጠር ረገድ ከፍተኛ ሚና እየተጫወተ ይገኛል። ዘርፉ ከሰነቃቸው አበይት ዓላማዎች አንዱ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት በመተካት የንግድ ሚዛኑን ማስተካከል ሲሆን ይህ ጥረት ባለፉት 4 ዓመታት አስደሳች ውጤት ማስመዝገቡም በመድረኩ ተመላክቷል። በተያያዘ ዜና በኢትዮጵያ ታምረት ኤክስፖ በ4 ዓመታት ውስጥ የተመዘገቡ ዋና ዋና ስኬቶች በኤክስፖ የመክፈቻ ስነ ስርዓት ላይ የተገለጹ ሲሆን የአምራች ዘርፉ ግብአት አቅርቦት በዓመት ከ9 ሚሊዮን ወደ 15 ሚሊዮን ቶን ማደጉ ቀዳሚው ነው። ለአዳዲስ የኢንዱስትሪ ኢንቨስትመንቶች ከ3.4 ጊጋዋት በላይ የኤሌክትሪክ ኃይል መቅረቡም ተመላክቷል። ከዚህም በተጨማሪ ለአነስተኛና መካከለኛ ኢንተርፕራይዞች የሚቀርበው የፋይናንስ አቅርቦት ከ8.1 ቢሊዮን ወደ 50 ቢሊዮን ብር ያደገ ሲሆን ለከፍተኛ ኢንዱስትሪዎች ደግሞ ከ262 ቢሊዮን ብር በላይ ከፍ ብሏል። የፋብሪካዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ማደጉ የተመላከተ ሲሆን የማምረት አቅምና እድገት ከ4.8 በመቶ ወደ 10.7 በመቶ ከፍ ማለቱም ተመላክቷል። ምርትን በሀገር ውስጥ በመተካት እስከ 4.85 ቢሊዮን ዶላር ማዳን የተቻለ ሲሆን የውጭ ንግድም ከፍተኛ እድገት እያሳየ ይገኛል። ከ2800 በላይ ኢንቨስትመንቶችን መሳብ የተቻለ ሲሆን ለ1.4 ሚሊዮን ዜጎች የስራ ዕድል መፍጠር መቻሉም ተመላክቷል። ወደ ተከታዩ መረጃችን እናልፋለን። የኢትዮጵያ ልማት ባንክ ትኩረቱን በአረንጓዴ ፋይናንስ ዙሪያ አድርጎ በአዲስ አበባ በተካሄደው አውደ ጥናት ላይ ከመንግስት ተቋማትና የቴክኖሎጂ አጋሮች ጋር በመቀላቀል በመድረኩ ተሳታፊ ሆኗል። በመድረኩም የኢትዮጵያ ልማት ባንክ የኤክስተርናል ፈንድ እና የሆልሴል ፋይናንስ ምክትል ፕሬዝዳንት ወይዘሮ አይዳር ቂሁን የኢትዮጵያ ዘላቂ የፋይናንስ ስነ ምህዳር ለማጠናከር ቁርጠኛ ከሆኑ አጋሮች ጋር በመሆን በተካሄደው የአረንጓዴ ቦንድ አቅም ግንባታ አውደ ጥናት ላይ በመገኘት መልእክታቸውን አስተላልፈዋል። አውደ ጥናቱ የኢትዮጵያ ልማት ባንክ፣ የኢትዮጵያ ካፒታል ገበያ ባለስልጣን፣ የዩኤንዲፒ፣ የኢትዮጵያ ኢኖቬቲቭ ፋይናንስ ላቦራቶሪ እና ድንበር የለሽ ባንኮችን በማስተባበር ለአረንጓዴ ቦንድ ማውጣት ቴክኒካል ዝግጅትን ለማሳደግና በካፒታል ገበያ ስርዓት በብሔራዊ የልማት እቅድ ዙሪያ ቅድሚያ ሊሰጣቸው በሚችሉባቸው ጉዳዮች ላይ ለመምከር ያለመ ነው። የኢትዮጵያ ልማት ባንክ የፋይናንስ ተቋም እንደመሆኑ ኢኮኖሚያዊ፣ አካባቢያዊና ማህበራዊ ተጽዕኖ የሚያስከትል የረዥም ጊዜ ኢንቨስትመንትን በማስተባበር ረገድ ትልቅ ሚና እየተጫወተ ይገኛል። አረንጓዴ ቦንድ ለታዳሽ ኃይል፣ ለአየር ንብረት መቋቋም የሚችሉ መሰረተ ልማቶችን መገንባት፣ ዘላቂ ግብርናና ሌሎች ቅድሚያ የሚሰጣቸው ዘርፎችን ፋይናንስ ለማድረግ ትልቅ ዕድል ይዞ መምጣቱም ተመላክቷል።
በመክፈቻ ፕሮግራሙ ላይ ንግግር ያደረጉት የባንኩ ምክትል ፕሬዝዳንት ወይዘሮ አይዳ የኢትዮጵያ ልማት ባንክ የአረንጓዴ ፋይናንስን ለመደገፍ በፈጠራና ተጽዕኖ ፈጣሪ የፋይናንስ መፍትሄዎችን ለመደገፍ ባንኩ ያለውን ቁርጠኝነት ገልጸዋል። በመጨረሻ ወደ ያዝንላችሁ መረጃ ስናልፍ ኢትዮጵያ የአየር ንብረት ለውጦችን ለመቋቋም ለሚያግዙ ፕሮጀክቶች $500 ሚሊዮን ለማሰባሰብ ማቀዷ ተገለጸ። ይህንን እቅድ ይፋ ያደረጉት የክላይሜት ኢንቨስትመንት ፈንድ CIF ዋና ስራ አስፈጻሚ ታሪዬ ጊባዲሰን በአዲስ አበባ ሂልተን ሆቴል በሳምንቱ መጀመሪያ በተካሄደው ዓለም አቀፍ የአየር ንብረት ፋይናንስ የእውቀት ልውውጥ መድረክ ላይ ሲሆን ተሳታፊዎቹ በተለያዩ ዘርፎች የተቀናጀ የኢንቨስትመንት አቀራረብ አስፈላጊነትን አጽንኦት ሰጥተው ተወያይተውበታል። ጊባዲሰን በሰጡት ማብራሪያ ቀጣይነት ባለው ኢኖቬሽን ፎረም በኩል የኢትዮጵያ $40 ሚሊዮን አዲስ የተፈጥሮ የሕዝብና የአየር ንብረት ኢንቨስትመንት እቅድ ተጠቃሽ ነው ያሉ ሲሆን ተጨማሪ $500 ሚሊዮን የገንዘብ ድጋፍ ከአጋር አካላት የማሰባሰብ እቅድ መኖሩንም ገልጸዋል። ከአፍሪካ ልማት ባንክ፣ ከዓለም አቀፍ የፋይናንስ ኮርፖሬሽን፣ ከዓለም ባንክና ሌሎች ተቋማት ተጨማሪ $500 ሚሊዮን የገንዘብ ድጋፍ ለማግኘት መታቀዱም ተገልጿል። የአየር ንብረት ለውጥን መቋቋም የሚያስችል ስርዓት መዘርጋትና ኢንቨስት ማድረግ ለኢኮኖሚው መልሶ የሚጠቅም ውጤት እንዳለው ማሳያ መሆኑንም በውይይቱ ተመላክቷል። ይህ ጥቅም ለግሉ ዘርፍ ብቻ ሳይሆን ለመንግስትም የአየር ንብረትን መቋቋም ላይ ኢንቨስት ማድረግ ጠቃሚ መሆኑን የተመላከተ ሲሆን በዘርፉ ኢንቨስት የሚያደርጉ ሀገራት ለእያንዳንዱ የሚያወጡት ዶላር ከ10 እጥፍ በላይ የሚሆን በኢኮኖሚያቸው ላይ ሊደርስ ከሚችል ጉዳት ራሳቸውን ማዳን እንደሚችሉ ተመላክቷል። የኢንቨስትመንት ስርዓቶችን ከትግበራ ማሻሻያዎች ጋር አያይዘው የተወያዩ ሲሆን በቅርቡ የጀመረው ፕሮጀክት መጽደቁንም ይፋ አድርገዋል። ፕሮጀክቱ በዓለም ባንክ አማካኝነት በመልክዓ ምድር መልሶ ማልማትና በመሬት ይዞታ የሚተገበር ነው ተብሏል። ስብሰባው ከ29 ሀገራት የተወከሉ ከ130 በላይ ተሳታፊዎችን ያካተተ በአይነቱ የመጀመሪያው ዓለም አቀፍ የእውቀት ልውውጥ መድረክ መሆኑን ተመላክቷል። የገንዘብ ሚኒስቴር አቶ አህመድ ሸዴ ዝግጅቱን ካስተባበሩ ከፍተኛ ባለስልጣናት መካከል አንዱ ነበሩ። በውይይቱ የአየር ንብረት ለውጦችን መቋቋም የሚያስችሉ ፕሮጀክቶች ላይ ኢንቨስት ማድረግ ስላለው ጠቀሜታ የተነገረ ሲሆን እንደዚህ አይነት ኢንቨስትመንቶችን ለማሳደግ ያለመ አዲስ የፋይናንስ ስርዓትም በውይይቱ ወቅት ይፋ ሆኗል። ተመልካቾቻችን ለዚህ ሳምንት የያዝንላችሁ የዜና ልማት መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን።